የአፋር ክልል የመስኖ ተፋሰስ ስራ ከዓመት እስከ ዓመት ዝናብ አጠር ለሆኑ አካባቢዎች ትልቅ ትምህርት የሚሰጥ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በአዋሽ ወንዝ ተፋሰስ በመስኖ እየለማ ያለው የሱፍ ምርት ለተሻገረ ግብርናና ለተሻገረ ገጠር ራዕያችን ተደማሪ ሀብት ነው ብለዋል። በክልሉ ዱብቲ ወረዳ የለማው የሱፍ ምርትም እንደ ቢጫው አበባ ተስፋን የሚያላብስ እንደተሰበሰበው ምርት ተጨባጭ የብልጽግና አብነት መሆኑን አንስተዋል። በሚቀጥሉት ዓመታት በሀገር ውስጥ የሚገኙ የኤሌክትሪክ ተሽከርካሪዎች መገጣጠሚያ ማዕከላትን ወደ 60 ለማድረስ እየተሰራ ነው አለ የትራንስፖርትና ሎጂስቲክ ሚኒስቴር። ሚኒስቴሩ እንዳለው አሁን ላይ ከ100 ሺህ በላይ የኤሌክትሪክ ተሽከርካሪዎች ወደ ኢትዮጵያ ገብተዋል። ሁሉም ተሽከርካሪ መገጣጠሚያዎች ወደ ኤሌክትሪክ ተሽከርካሪ መገጣጠሚያነት እንዲቀየሩ መመሪያ መተላለፉንና የነዳጅ ማደያዎች የኤሌክትሪክ ተሽከርካሪዎች የኃይል መሙያ ማዕከላት እንዲኖራቸው አቅጣጫ መቀመጡ ተሰምቷል። የትምህርትና ስልጠና ባለስልጣን ህጋዊነታቸው የተቋረጠባቸው የከፍተኛ ትምህርት ዘርፍ የተሰማሩ ተቋማት ዝርዝር ይፋ አደረገ። ባለስልጣኑ እንዳለው በተደጋጋሚ ጊዜያት ለተቋማቱ ጥሪ ቢቀርብላቸውም የሚጠበቅባቸውን ሂደት ባለማሟላታቸው ህጋዊነታቸው መቋረጡን አመልክቷል። በዚህም በከፍተኛ ትምህርት ዘርፍ ተሰማርተው ዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት መስጠት እንዲያቆሙ ለሁሉም ክልል ርዕሰ መስተዳድር ጽህፈት ቤቶች፣ የከተማ መስተዳድር ከንቲባ ጽህፈት ቤቶች፣ ፍትህ ቢሮዎች፣ ፖሊስ ኮሚሽን ጽህፈት ቤቶች፣ ሲቪል ሰርቪስ ኮሚሽን ጽህፈት ቤቶችና የክልልና የከተማ አስተዳደር ንግድ ቢሮዎች ጠይቋል።